السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى ይህች አጠራለች የድምጽ ፋይል የምትሆነው የነብስ አደን ጥሪ ለእህታችን ሀያት ናስር ወይንም ደግሞ ሀያት ቲክቶክ በመባል የምትታወቀው እህት ይሆናል ማለት ነው። ሀያት ናስር ታዋቂ ለመሆን ከአላህ ጋር የሚያጣላትን ነገር ሁሉ በጠቅላላ ማድረግ ካለባት ታደርጋለች። በኢስላም ከገባናቸው ቃል ኪዳኖች ውስጥ አላሁ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም በል ሲል እንዲህ ይላቸዋል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ትርጉም በል ስግደቴ፣ እርዴ፣ ሕይወቴ፣ ሞቴ ለዓለማቱ ጌታ ነው፣ ለሱም በዚህ ላይ ደግሞ ተጋሪ የለውም። ሕይወቴ የሚለውን አስምሩበት። የሕይወት ፈለጋችን በጠቅላላ ሊሆን የሚገባው እስልምና ባዘዘው መንገድ ነው። ዛሬ ግን ሰዎች እስልምና ሃይማኖቴ ነው ካሉ በኋላ እስልምናን ቢጋጩ ምንም አይመስላቸውም። ይህቺን እህት ለ40 ደቂቃ ያህል ስልኳን አፈላልጌ ማለት ነው መክሬያታለሁ። ቪዲዮዎቿ ላይ ኢንተርቪዎቿ ላይ የምትሰራው ሁሉ ከኢስላም ጋር የሚጋጭ መሆኑን ነግሬያት አልቅሳ ጥፋት ላይ መሆኗን አምና ነበር። ይህንን ደግሞ ምስክሮቼ ማን ናቸው? አንደኛ ሁሉም አይደበቀው የዓለማቱ ጌታ አላህ፣ ሁለተኛ የኔንም የሷንም ስራ የሚመዘግቡት መላእክቶች ናቸው። ሕይወቷ ባዶ መሆኑን ጥፋት ውስጥ መሆኗን አምና ንስሐ ግቢ፣ አላህ ለሊት ተነስተሽ ለምኚው፣ ከዚህ ሕይወትሽ ውጪ፣ ታዋቂነትሽ አያጥፋሽ ብዬ መክሬያት ነበር። ታዋቂነትሽ ለጥቂት ጊዜ ነው፣ ሀብታም ባለጌዎች እንዳይጫወቱብሽ። ምክንያቱም ከተማችን ላይ አንድ ሴት አክተር ሆነች ሲባል ሀብታም ባለጌዎች አድነው ሕይወቷን ያበላሹታል። ከዛም በቪዲዮ ተቀርጾ እንትና እኮ እንትና ላይ ተጫወተባት ይባላል። ይሄን ሁሉ ወርጄ መክሬያታለሁ። አንቺን ለመውለድ ባልደርስም እንደ ታናሽ እህት ግን መመክርሽን ስሚኝ ብዬ መክሬያታለሁ። እንዴት መውጣት እንዳለባት ሁሉ መክሬያታለሁ። አዲስ ቪዲዮዎችን መስራት እንደሌለባት ከረመዳን በፊት ስለነበር የደወልኩላት ዛሬውኑ ንስሐ ግቢ፣ ረመዳንም ደግሞ ላንቺ ሰበብ ይሆንሻል። ምን በማድረግ ጾም መጥቷል፣ ከዚህ በኋላ እንግዲህ ምናምን ብለሽ አቀዝቅዘሽ ውጪ ብያታለሁ። ከዛ በኋላ ግን ስደውልላትም አታነሳም፣ ሜሴጅም አትመልስም። ይህም መናገር የፈለኩበት ምክንያት ብዙ ሰዎች ላይ መልስ ስንሰጥ ጥፋታቸው እነሱ በአደባባይ የሰሩትን ጥፋት ከኢስላም ጋር የሚጋጭ የሰሩትን ስራ ከኢስላም ጋር እኮ ይጋጫል ስንል በግላት መክሯቸውም ለብቻ ትልኩላቸውም ይላሉ። ይሄው እህት ሀያትን አላሁ ሱብሓነሁ ወተዓላ እኛንም እሷንም ያስተካክለንና ረበል ዓለሚን ያቃል። ከ40 ደቂቃ በላይ መክሬያታለሁ። ይህ ጥፋት እንደሆነ ታዋቂም ከሆነች በጣም ላጭር ጊዜ እንደሆነ ታዋቂ የምትሆነው በኋላ የሰዎች መጫወቻ እንዳትሆን አላህ እንዳይቆጣባት ታይ ብዬ መክሬያታለሁ። ታዋቂነት ሁለት አይነት ነው፣ ልብ በሉ። በመልካም ነገር ታዋቂ መሆን አለ። ለምሳሌ ቢላል ኢብን ረባህ ታላቁ ሶሃባ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ጀነት ላይ እኮ የእግርህን ኮቴ ሰማሁት አሉት። እንግዲህ ጀነት ላይ የእግሩ ኮቴ ታወቀ። እዚህ ምድር ላይ ባሪያ ነበር የሚባለው። እሱ ምን አላቸው? እንግዲህ አቡበከር ስዲቅ ነፃ አውጥተውታል፣ አላህ መልካም ስራቸውን ይወደድላቸውና እሱ ምን አላቸው? ውዱ በቀንም ይሁን በሌሊት አላደርግም፣ 2 ረካዓ እኮ ሱነተል ውዱ ብሰግድ እንጂ አላቸው። ስለዚህ ሀያትም እኔም አንተም ይሄንን ድምጽ የምትሰማ አንቺም ይሄንን የድምጽ ፋይል የምትሰሚ ያላህ ባሪያ ሆይ እኛ ታዋቂ መሆን የሚጠበቅብን አላህ ዘንድ ነው። ሁለተኛ አገሪቱ ላይ ለምሳሌ ሰዎች ሲታመሙ በመንከባከብ ለሰዎች መልካም ነገር በማድረግ በሕክምና ለሰዎች የሚገባውን ነገር በመድረስ በሰብአዊነት ታዋቂ መሆን ይቻላል። ሁለተኛ በመጥፎ ነገር ታዋቂ መሆን ልክና ሀያት እንደሚሰሩት ማለት ነው። መቼም ስመክራት ያኔ አላህ ለሚመሰክረው እኔና እሷ ስናወራ ዛሬ እሷ የምትሰራው ስራ ሙስሊም ነኝ ካለች እንዲያውም አንድ ኢንተርቪዋ ላይ ምን ብላለች? በሃይማኖቴ አልደራደርም ብላለች። ተደራደረች እኮ። አሁን ከዚህ በታች ላመጣላችሁ ነው። ምን በማድረግ አላህ የጠላውን ትሰራለች። እጠቅሳቸዋለሁ ባላህ ፍቃድ ለሌሎችም ትምህርት ይሆን ዘንድ አርአያ ልትሆን የሚገባት በመልካም ነገር ነበር። ተመልከቱ ግን ዛሬ ወጣትነት ሸውዷት ለስንት የሙስሊም ሴቶች የጥፋትን መንገድ አርአያ እንደሆነች ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ፈለግን መጥፎ መንገድን ያመጣ ሰው ሰዎች ሁሉ በሰሩት ከነሱ ወንጀል ላይ ሳይቀነስ ኮፒው ለነሱ ይመጣለታል ብለዋል። ሀያት ቲክቶክ ላይ ስለምታሳያቸው ኢስላምን የሚቃወሙ ተግባራት ጥቂት ልጥቀስላችሁ። አንደኛ ጾታዋ ሴት ነው እንደሚታወቀው እህታችን ሀያት። ግን እሷ አብዛኛዎቹ ቪዲዮዎቿ ላይ ምን ሆና ነው የምትሰራው? ወንዶችን ሲሙሌት አድርጋ ነው የምትሰራው። የጺም ምልክት ታደርጋለች። አክሽኗ ጠቅላላ እንደ ወንድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አሁን ልብ በሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ነው ያልኳቸው ያላህ ባሪያዎች ሆይ። እሳቸው ምን አሉ? እኚህ ከነፍሳችን በላይ አዛኝ የሆኑት ነብይ አላህ ረግሟል አሉ። ወንድ ሆኖ በሴት የሚመሳሰል ሴት ሆና በወንድ የምትመሳሰልን አላህ ረግሟል አሉ። መቼም ማናችንም ከአላህ ርግማን ነው መሸሽ የምንፈልገው። ሀያትን እዩዋት እንግዲህ እንዴት እንደተሸወደች። አብራቸው የምትሏቸው ሰዎች ላይክ የሚገጫት
ሼር የሚደረግላት ሸውዷት ሴት ሆና እንኳን ምን ሆና ነው የምትቀርበው? ወንዶችን ሆና ነው የምትቀርበው። አላህን ፍሪ ሀያት፣ አላህን ፍሪ ሀያት። ይሄው አላህ የረገመውን ስራ ነው የምትሰሪው። ካላወቅሽ እስከ ዛሬ ይሄው ነገርኩሽ። ሰሂህ ሐዲስ ነው። የነብዩን ሐዲስ የምትቀበይ ከሆነ አላህ የረገመውን ስራ ነው እየሰራሽ ያለሽው። ሁለተኛ ተቀባብታ ቅንድቧን ተቀንድባ ወንድም በሚያማልል መልኩ ነው ኢንተርቪዎቿ ላይ የምትቀርበው። ኢስላም ደግሞ ይህን ተግባር ሙሉ ለሙሉ ከልክሎታል። ሶስተኛ ለሷ የማይገቡ አጅነቢ የሆኑ ወንዶች ጋር ትነካካለች። ነብዩ ሰለላሁ ዐለይሂ ወሰለም ውስጥ ላያቸው ንጹህ የሆኑት ነብይ ምን ይላሉ? ለኔ ማትገባልኝን አጅነቢ ሴት ከምነካ አናቴ በሚስማር ቢመታ ይሻለዋል ይላሉ። ልብ በይ፣ እሳቸው ውስጥ ላያቸው ንጹህ ነው። ትይ ይሆናል እኔ እኮ ፊሊንግ የለኝም እገሌም ብጨብጠው። ይሄ ወጣቶች ላይ ሚስተዋል መሐይምነት ነው። ጠንቅቀው አላህን ስለማይፈሩ ስለማያውቁ እኔ እኮ ለሱ ፊሊንግ የለኝም ስለዚህ ብጨብጠው ዋናው ልብ እንጂ በስሜት እስካልጨበጥኩት ድረስ። ወጣትነትን እኮ እኛም አልፈንበታል። ይሄ ሰይጣንና ነብስያ ወጣቶች ላይ የሚጫወትባቸው እንጂ የትኛው ወጣት ነው ደግሞ ለሱ የማይገባውን አጅነቢ ወንድ አቅፎ ተቃቅፎ ተጨባብጦ ተሳስሞ እኔ እኮ ፊሊንግ የለኝም የሚለው? ወጣቶች ሆይ ሰይጣን አይጫወትባችሁ። አራተኛ ከላይ ከተቀስኳቸው ሁሉ በላይ ግን የከፋው አንድ ወንድም የላከልኝ ቪዲዮ ነው። በነገራችን ላይ አብዛኛዎቹን ወንድሞች ነው የሚልኩልኝ። አረቺ ልጅ አንድ ብትሏት እንዲህ ያደረገች ነው። ከዛ በኋላ ሳያቸው ቪዲዮዎቹን እቺ እህት ምን ያህል እንደተሸወደች ስለገባኝ ስልኳን አፈላልጌ ደወልኩላት። ስለዚህ ከላይ ከተቀስኩላችሁ ከሶስቱ ከባባዶች በላይ ግን አቻ የሌለው የሆነው ያላህን ስልጣን አንስታ ለፍጡር የምትሰጥበት ነው። ይሄ ደግሞ ከእስልምና ያስወጣል። ግን እሷ ላታቅ ትችላለች። ምክንያቱም እሷ ኮምፒውተር መማር ቲክቶክ ላይ ወጥቶ ይሁን ነገር ማድረግ እንጂ ሸሪዓዋን ጠንቅቃ ብታቅ ኖሮ እንዲህ አይነት በጀሃነም እሳት ባልቀለደች ነበር። ህፃን ልጆች ምንም ስለማያውቁ እሳትን ኡፉ ይባላሉ። አይገባቸውም እሳት ምን እንደሆነ። ልክ ሄደው ሲነኩትና ሲጠብሳቸው ግን ኡፉ ሲባሉ ኡፉ ምን እንደሆነ ያውቃሉ። ስለ ጀሃነም ለሀያትም ለሌሎችም ወጣቶችም ልንነግራቸው ይገባል። ዛሬ ተመልከቱ፣ አላህ ማይምረውን ወንጀል ነው ሀያት ምን ያደረገችው። አክቲንግ ወይም ደግሞ ሪአክት ነው የሚሉት። የሆነ ሰው የተናገረውን ነው ቲክቶክ ላይ አስመስለው የሚሰሩት። ምን ትላለች? ኢንሻአላህ የድምጽ ፋይሉን ስሙት። ስም አይጠራ። ለምንድን ነው የማይጠራው? የተከበሩ ናቸው አይደል? ያዩሃል እኮ አሁን እኔን እዚህ ተቀባጥር ያዩኛል እሳቸው። በምን በቴሌቪዥን ነው? አሬን በማቀና ነው። በማቀና በቀልብያ ቀልብያ ሰጠክ። እንደሰማችሁት ስም አይጠራም አለች። ለምንድን ነው ስም የማይጠራው ስትባል የተከበሩ ናቸው አለች። ቀጠለችና ምን አለች? ያዩሃል እኮ አለች። አሁን እኔ እዚህ ስቀባጠር ያዩኛል እሳቸው አለች። እንግዲህ የዓለማቱ ጌታ ነው በሰባት ሰማይ በሰባት ምድር በፍጥረተ ዓለሙ በጠቅላላ ያለውን ክስተት የሚመለከተው። ኢነሁ እሱ የዓለማቱ ጌታ አላህ እኮ ሰሚዑን ሰሚ እኮ ነው፣ በሲሩን ተመልካች እኮ ነው። እሱ ብቻ ነው ሁሉን ነገር የሚሰማው ሁሉን ነገር የሚያየው። ሀያት ግን ዛሬ ለማን አሳልፋ ሰጠች? አክቲንግ ባለችው ላይ ማለት ነው። አንድ ያያሉ ተብለው የሚያምኑት የዚህ ቀብር አምልኮ አለ። በምን በቴሌቪዥን ነው ብሎ ይጠይቃል። ራሷ ናት እንግዲህ ሁለቱንም አክት የምትሰራው። በማዕና በቀልብያ ነው ትላለች። ይሄ እንግዲህ ከእስልምና ያስወጣል። አላሁ ስብሓነሁ ወተዓላ ምን ስላለ? ዓሊሙል ገይቢ ፈላ ዩዝሂሩ አላ ገይቢሂ አሐዳ። እርሱ አላህ ማለት ነው ሩቅን ሚስጥር አዋቂ ነው፣ በሚስጥሩም ላይ አንድንም አያሳውቅም፣ ከአላህ ውጭ የሚያውቅ የለም። እንግዲህ አሳጥሬ ነው መናገር ያለብኝ ነገሮቹ ግልጽ ስለሆኑ ማለት ነው። ጥፋት ላይ ናት እቺ እህታችን ሀያት ናስር። በኢትዮጵያ ባለስልጣናት ላይ የማታውቀውን ነገር ብትናገር ወይንም አክት ብታደርግ ምን ትባላለች? ውጪና እዚሁ ሚዲያ ላይ ይቅርታ ጠይቂ ትባላለች። በሚያሳዝን ሁኔታ ግን ይሄን ቪዲዮ ልጁ ሲልክልኝ ወደ 90,000 ቪው ታይቷል ይላል። የዓለማቱን ንጉስ አላህ ታላቅ ስልጣን የሩቅ ሚስጥር ማለት ነው አሳልፋ በቲክቶክ አክቲንጓ ላይ ለሌላ ፍጡር ስትሰጥ ዝም ልትባል አይገባም። በአደባባይ ወጥታ የሰራችውን የቲክቶክ ቪዲዮ ታላቅ ስህተት እንዳለው ልታምን ይገባታል። የሰራችው ስራ ክህደት እንደሆነ ላታውቅ ትችላለች። ለዛም ነው የሃይማኖት ዕውቀት ከምንም በፊት ይቀደማል የምንለው። ከኢስላም ጠቅልሎ የሚያስወጣውን ጥፋት ዕውቀት ባለመኖሯ ምክንያት ፈጸመችው። አሳዛኙ ይህ የሰራችውን ስህተት ሰዎች ሳያውቁ ሁሉ ሼር ላይክ ማድረጋቸው ነው። ወደ ዋናው ጉዳይ ስንመለስ ለዚህ ሁሉ ጥፋት የዳረጋት እናንተ ያላህ ባሪያዎች ወይ ሰብስክራይብ፣ ፎሎ፣ ላይክ እያደረጋችሁ አበረታታችኋት። ስለዚህ እናንተን ለማስደሰት ስትል እሷ ምን ታደርጋለች?
ይሄው ከአላህ ጋር የሚያጣላትን ስራ ሁሉ እየሰራች እየሳቀች ትቀልጥላችኋለች ለናንተ እናንተ በሷ ትደበራላችሁ ሙድ ትይዛላችሁ እናንተ ሙቀት ስለሌላችሁ እቺን እህታችንን ጥፋት ላይ ስትወድቅ እያየን ዝም ስለምንል ማለት ነው ስለዚህ በሺዎች የምትቆጠሩ ያላህ ባሪያዎች ሆይ እሷን አንፎሎ አንሰብስክራይብ ከዚህ በፊት በስተት ላይክ ያደረጋችሁትን አንላይክ በማድረግ ተባበሯት ለምንድነው ግን ይሄንን ምለው ነው አስምሩልኝ ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ለኔም ለናንተም ከነብሳችን በላይ አዛኝ የሆኑት ምን አሉ ወንድምህን ሲበድልም ሲበደልም እርዳው አሉ ሱሐባዎች ጠየቋቸው ሲበደልስ እንረዳዋለን እንዴት ነው ሲበድል ደግሞ ምን ረዳው አሉ ያላህ መልእክተኛ ምን አሉ እጁን በመያዝ እርዱት አሉ እንዳይበድል እጁን በመያዝ እርዱት አሉ ዛሬ እቺ እህታችን ባለማወቅ ወጣት ናት እስልምናዋን አታውቅም እምትውለው ከወጣቶች ጋር ነው ጥፋት ላይ ከወደቁ አካላት ጋር ነው ታዋቂ ለመሆን ስትል ምን ታደርጋለች ማለት ነው ይሄው ከእስልምና የሚያስወጣትን የኢልም الغይብ የሩቅ ሚስጥር ጉዳይ ከአላህ ውጭ አሳልፋ ምን እንግዲህ እሳቸው ያዩኛል እኮ እኔም እዚህ ስቀባጥር ያዩኛል ልክ ከዚህ በፊት በቴሌቪዥን አባባ 700 ቦታ ይታያሉ ያቆብናል ሲሉ እንደነበረው ማለት ነው ይሄ ከእምነት ጋር የሚጋጭ ነገር ነው ስለዚህ አላህ ባሪያዎች ሆይ የዚች እህታችንን ነፍስ እናድን ለምሳሌ እቺ እህታችን አላህ ይጠብቃትና ጤናዋንም እስከ መጨረሻ ያቆይላትና ዕውቀት ለኛም ለሷም ይስጠን አላህ መፍራት ለኛም ለሷም ይስጠንና ኩላሊቷ ቢታመም ምን ይባላል ለእህታችን ሀያት ኩላሊት ዲያሊሲስ ማስደረጊያ ሙስሊሞች ሆይ ገንዘብ አውጡ ይባላል አይደል ከኩላሊቷ በላይ እኮ መላ ሰውነቷ እኮ ታሟል አላህን በማመጽ ከላይ ጀምሮ ይጠቀስኩላችሁ አለ ከምንም በላይ አሳሳቢው ግን ዛሬ ደግሞ ወጣ የሰራችሁ የሩቅ ሚስጥር ካላህ ውጭ ላለ አካል ማስረከብ ነው ሀያት ላንቺ ሞነ ለአምሳያዎችሽ ወጣቶች አንድ አጭር መልእክት አለኝ ከ10 ዓመት በፊት ከናንተ በላይ በውበት በትምህርት ደረጃ በታዋቂነት ሀገሪቱ ላይ ብቅ ያሉ ሰዎች ነበሩ ትልልቅ ማስታወቂያዎችንም የሚሰሩ ነበሩ ዛሬ ግን አዲሱ ትውልድ ያያቃቸው because they will be only famous for a while ላጭር ጊዜ ነው ፌመስነት የሚገኘው ማለት ነው ትልቅ ምክር መክርሻለሁ እውነተኛ ፌመስ ሁኚ ማን ጋር ታዋቂ ሁኚ ያላህን ህግጋት በመፈጸም አላህ ዘንድ ታዋቂ ሁኚ አላህ Subhanahu Wa Ta'ala አይን አይቷት ጆሮ ሰምቷት ልብ ጠርጥሯት ማያቅ ጀነት ምትባል አገር አዘጋጅቷል አላህ Subhanahu Wa Ta'ala እኛንም አንቺንም ሁላችንንም ለተውበት ወፍቆን እዚህ ቲክቶክ ላይ ከመጃጃል የኛን ስራ የሚመዘግቡ መላእክቶች እንዳሉ ረስተን ወንጀል ላይ ከመዘፈቅ አላህ ቆጥቦን እሱ የፈለገው መንገድ ይምራን ዛሬ ሚዲያዎች ላይ መቅረብሽ በቴሌቪዥን መቅረብሽ አይሸውድሽ ተማሪ ትምርትሽን ተሰናክለሽ እንዳትቀሪ ጎበስ ተማሪ ሁኚ ዲንሽን በቁጥር አንድነት ተማሪ የተማርሽውንም ይሄን ኮምፒውተር ሳይንስ ትምርት በስነ ስርዓት ተማሪው ከዛስ ለዲን الاسلامም ለሀገራችንም እምታገለግይ መልካም ትውልድ ሁኚ ከዛ ውጭ እንደዚህ የሚዲያ ሰዎች ሙድ ይዙብሻል ከዛ በኋላ ከጊዜ በኋላ ልክ ሸንኮራ ታኝኮ እንደሚተፋው ሌላ ደግሞ አዲስ ታዋቂ ካንቺ ባሰ ቀልደኛ ራሱ ላይ ሙድ የሚያዝበት ሰው ሲመጣ አንቺ ደግሞ ትፈነገይና በሌላው ላይ ሙድ ይያዛል ማለት ነው እኔ አንድ አጭር መልእክት ደግሞ ልጨምርልሽ እነዚህ ዘፋኞች አርቲስቶች ደስታ እንደማያገኙ ማወቅ ከፈለግሽ ስንቶቹ ዘፋኞች ናቸው ድራግ የሚወስዱት ስንቶቹ ዘፋኞች ናቸው ህይወት አስጠላን የሚሉት ስንቶቹ አክተሮች ናቸው መጨረሻ ላይ ራሳቸውን በሐሺሽ መርዘው የገደሉት ማለት ነው ስለዚህ እውነተኛ ደስታ እንደማታገኝ ቃል ገባልሻለሁ ከዚህ ህይወትሽ እስካልተመለስሽ ድረስ ያላህ ባሪያዎች ሆይ ተባበሯት እንተባበራት ምን በማድረግ አላይክ አንፎሎ በማድረግ እጇን እንያዛት እኚህ ውድ ነብይ ሰለላሁ ዐለይሂ ወሰለም ለኛ ከነብሳችን በላይ አዛኝ የሆኑት እንዳሉት ማለት ነው አላሁ Subhanahu Wa Ta'ala ወጣቶቻችንን አላህ ያስተካክልልን ያላህ ባሪያዎች ሆይ እናንተ ያላህን ሸሪዓ የተሸከማችሁ ዲንን የምታውቁ ሰዎች ሆይ ወጣቱ ሲጠፋ ያየዝም ልንል አይገባም ተቆርቁረን እንምከራቸው ሰው ካልተመከረ ከንስሳ በታች የሆነ ህይወት ነው የሚኖረው ትሉ ይሆናል ይሰሙን ይሆን ወይ ትሉ ይሆናል ሰው እኮ ናቸው እንስሳ አይደሉም ይሰማሉ ነብዩ ሰለላሁ ዐለይሂ ወሰለም የተላኩባቸው ሰዎች እኮ ማለት ልባቸው ከድንጋይ ደረቀ ነበር በነብዩ ምክር ተመክረው ያ ከድንጋይ በላይ ደርቆ የነበረው ልባቸው ረጥቦ እዚህ ምድር ላይ ያሉ ጀነት ተመሰከረላቸው እኛ ወጣቱን እንምከር ካዘንለት እንምከረው ወደ ባሰ ጥፋት ሳይሄዱ እንዘንላቸው ሲያጠፉ ያየን ዝም አንበላቸው የእውነት መዋደድ ማለት ጥፋትን ያየን ዝም ማለት አይደለም መመካከር ነው አላሁ Subhanahu Wa Ta'ala አገራችንን ሰላም ያደርግልን
እኛንም እውነተኛ መካሪዎች ያደርገን ወጣቶቹንም እውነተኛ ተመካሪዎች ያደርጋቸው አላህ የተውበትን መንገድ ለኛም ለነሱም ይወፍቀን መጨረሻችንን ያሳምርልን ሱብሃነከ اللهم وبحمدك اشهد ان لا اله الا انت